ሶሻል ሚዲያ ማኔጅመንትን የዛሬ 3 ዓመት የአዲስ አበባ ዩኒቨርሲቲ የ3ኛ ዓመት ተማሪ ያለው ነበር ተጨማሪ ገቢ ምንጭ ለማግኘት ስለጀመርኩት። እውነቱን ለመናገር ለረጅም ጊዜ የምሰራው ስራ ይሆናል ብዬ አስቤ አላቅም ነበር። ነገር ግን ወደ ብዙ ስራዎች እንድገባ በብዙ እንዳድግበትና የተለያዩ ነገሮችን ኤክስፐሪመንት እንዳደርግ የረዳኝ ቆንጆ የሚባል ስኪል ነው። ከዩኒቨርሲቲ ግራጁዌት ካረኩ በኋላም ከሁለት ካምፓኒዎች ጋር በፉል ታይም ስሰራ ነበር እና እንደውም አት ሰም ፖይንት ፉል ታይም ስራዬን እየሰራው ከ3 እስከ 5 የካምፓኒ ፔጆችን ሪሞትሊ ማኔጅ የማደርግበት ጊዜ ነበር። የዛን ሰዓት በጣም ትልቅ ነገር ነው ባይባልም ቆንጆ የሚባል ገቢ ማግኘበት ነበር። ቅርብ ጊዜ ደግሞ በፉል ታይም ሰራ የነበረውን የዲጂታል ማርኬቲንግ ማናጀርነት ሮል አቁሜ ከጓደኞቼ ጋር የማርኬቲንግ ኤጀንሲ አቋቁመን እየሰራን እንገኛለን። እናንተም ምናልባት የዘንድሮ የ12ኛ ክፍል ተፈታኝ ልትሆኑ ትችላላችሁ፣ የዩኒቨርሲቲ ተማሪ ልትሆኑ ትችላላችሁ፣ አሊያም ደግሞ ፉል ታይም ተቀጥራችሁ የምትሰሩት የራሳችሁ ስራ ሊኖራችሁ ይችላል። ነገር ግን ተጨማሪ ገቢ ማግኘት የምትፈልጉ ከሆነ አሊያ ደግሞ ቋሚ ኬሪራችሁ አድርጋችሁ ወደ ማርኬቲንግ ዘርፍ መግባት የምትፈልጉ ከሆነ ቆንጆ የሚባል ስኪል ነው። ምክንያቱም ከየትኛውም ቦታ ሆናችሁ መስራት ትችላላችሁ። ከረንትሊ ደግሞ ሶሻል ሚዲያ ማኔጅመንትን እንፈልጋለን የሚሉ ግለሰቦችና ድርጅቶች ከመቼውም ጊዜ በላይ በጣም እየሰፉ ያሉበት ጊዜ ላይ ነው የምንገኘው።